የኔ ልጅ ባልወልድህም እናትህ ነኝ። አንድ ነገር ልመክርህ ነበር። ምንድነው? አምነኔ ይህንን በማለት ደስ ላትሰኝ ትችላለህ። ልጄ የተረጋጋ ነፍስ ይኑር። እኔ በፈለግከው እምላለሁ። ወይዘሮ ሰማሃር የወሰደችው መድኃኒት ቤሌን አልመረዘችውም። ወይዘሮ ዛህራ ይሄ ጉዳይ አንቺን አይመለከትሽም። ልክ ነህ። ያው እንደ እናት ውስጤን ስለረበሸኝ ነው። ውስጥሽን ከረበሸሽ እቃሽን ይዘሽ መውጣት ትችያለሽ። ይኸውልሽ እኔ አምነን ለማንም ግድ የሚሰጠኝ አይነሱ አይደለሁ። እንኳን ከነ ማስረጃው አግኝቻት ይቅርና ስለዚህ እሷን መደገፍሽን እስካላቆምሽ ድረስ ለአንቺም ጥሩ አይመጣም። የአይጥ ምስክር ደንብ ይጣሉ። ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ተከታታዮች እንደምን አላችሁ? ዛሬም በተወዳጁና በአዝናኙ ድራማ በድር ድራማ መጥቻለሁ ማለት ነው። እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ ቪዲዮውን ጀምሩት እያልኩኝ እንዲሁም አዲሶች ከሆናችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ እያልኩኝ እንግዲህ በዛሬው ክፍል ላይ አንዳንድ ነገሮችን አይተናል። ይሄም የብሌንን ንጽህናና እንዲሁም ብሌን ምን ያህል የዋህና ልበቀና እንደሆነችም ያወቀችው ወይዘሮ ዛህራም የነሜርሴንና የነጀሪንም ሁኔታም ታጠና ነበረና እናም ሁሉንም ነገር ለአምነን እየተናገረችም ነበረ። እንግዲህ እጄን አጣጥፌ እንዴትስ እቀመጣለሁ? ብሌን ባልሰራቸው ነገር ስትወነጀልና እንዲሁም ስትከሰስ እንዴትስ ዝም ማለቱ እችሎታለይ በማለትም እንግዲህ ላማክርህ እፈልጋለሁ በማለትና እንዲሁም የውሸተኞችንና እንዲሁም የሴረኞችንም ሀሳብ ለማክሸፍ ሞክራም ነበረ። ይኸውም አምነንን ቆም አድርጋ አስወርተውም ነበረ። ታዲያ ምንድነው የምትመክነኝ በማለትም ሁሉንም ነገር ለማዳመጥም ሞክረውም ነበረ። ነገር ግን ወይዘሮ ዛህራም ቢሆን የብሌንን ንጽህናና እንዲሁም ብሌን ያደረገችው ነገር ምንም የለም፣ ይሄን ያደርገው ሌላ ሰው ነው፣ ቆም ብለህ ዙሪያውን ፈትሽ በማለትም ለአምነን ተናገረች። አምነንም ቢሆን እኔ ስለ እሷና እንዲሁም ስለ እኔ አንቺ ልትናገሪና እንዲሁም ደግሞ ልትመሰክሪ አይገባም፣ እኔ እኮ እንዲሁ በማስረጃ ነው የያዝኳት በማለትም ስለ እሷ የምትከራከሪ ከሆነና እንዲሁም ለእሷ ወግነሽ እንዲሁ ጠበቃ የምትሆኝላት ከሆነ ዛሬውን ቤቱን ለቅሽ መውጣት ትችያለሽ በማለትም የማይጠበቅ መልስ ነው የሰጣት። ወይዘሮ ዛህራ በወቅቱ በጣም አዝና ነበረ። እንግዲህ ሲከራከሩና እንዲሁም ሁሉንም ነገር ሲመላለሱ የሰማችው ሜርሲም ቢሆን በጣም ስቃ ነበረ። ወይዘሮ ዛህራ ውጭ በተባለችበት ሰዓትም በጣም ከምንም በላይ ደስታዋን መቆጣጠር አቅቷትም ነበርና አምነን ወዲያውኑ እንግዲህ ሸሻ እንዳለም ብዙ ነገር ብላታለች። የድንቢጥ ምንድነው የአይጥ ምስክር ድንቢጥ በማለትም የማይባል ነገሮችን ነው የተናገረችውና ከጊዜ በኋላ እውነት ተቀብራ አትቀርም፣ አንድ ቀን ትወጣለች ማለት ነውና ወይዘሮ ዛህራም ቢሆን የሜርሲን ተንኮልና ሴራ ታውቃለች። እንዲሁም አሁን ላይ ጄሪ የተመረጠችበትንም ሁኔታም ሁሉንም ነገር በቃ ምንድነው ምንጩ እንዴት ነው በማለትም ሁለታቸው ማውርተውም ነበረ። ታዲያም ብሌንና ወይዘሮ ዛህራም ቢሆን ይሄን ነገር በቅርብ ርቀት ማጥራትና እንዲሁም ሁሉንም ነገር ማስተዋል አለብን፣ ደግሞም ከእንደዚህ አይነት ነገር መድረስ አለብን ሁኔታቸውን እነዚህ ተንኮለኞች ያደረጉት ነገር ቢኖር እንጂ በማለትም ሁላቸውም እንግዲህ ሀሳባቸውንም እየተመካከሩም ነበረ። እንግዲህ በምን አይነት መንገድ ይጋለጡ ይሆን ጄሪና ሜርሲ ማለት ነው። ሜርሲ ደግሞ ለጄሪ ቪዲዮ ይዛባታለች። ይህንን በማስመልከት አሁን ላይ ተቀጣሪዋ ወይም ተላላኪዋም ስለሆነች አሁን ላይ ጄሪ የሆነ ፈንገጥ ብትል የሆነ ብትክዳት በእጇ የያዘችው ቪዲዮም እንግዲህ ለወይዘሮ ሰማን የሆነ መድኃኒቱን ስትቀይር ነውና እና በምን አይነት መንገድ አሁን ላይ እንግዲህ ገደል ታስገባታለች ብዬ ነው የሚገምተው። ምክንያቱም ጄሪ በአሁኑ ሰዓትም በጥቅም ተታካ አሁን ላይ ወይዘሮ ሰማንን እንደምትንከባከብ እንዲሁም ደግሞ
በቃ ምራት ነይ ብላ ብዙ ነገሮችን እያደረገች ቢሆንም አሁን ውስጧ ግን ሌላ ነው እና ሜርስም ያለቻት ምንድነው እኔ አማቼን መንከባከብ ፈልጋለሁ እኔኮ አማችነቷም የሚቀርበኝ ለኔ ነው ያለችም እንግዲህ ስትሞላቀቅም ቢሆን ሜርስም ቢሆን እንዴት ነው ገለሽ ተንከባክበሽ አክመሽ ትዘልቂዋለሽ ወይ በማለትም ገረፍ አርጋታለች ማለት ነው። ይሄንም ታዲያ ሜርስም ቢሆን ከራሷ ጥቅም አስቀድማ እሷንም እንትናትላትምና በጣም ከባድ ነገር ነው የሚደርስባት ጄሪ ማለት ነው። በአጋጣሚም ሆኖ የሆነ ነገር ስህተት ከሰራች በሜርሲ እጅ ላይ ናትና እንግዲህ ሜርስም ቢሆን እውነተኛ አክስት መስላ ለአምነን እየታየችው ነው። አምነንም ቢሆን ውስጡ ስራዋንም አያውቅምና አክስቴ ያለም እናቱን እንደምትንከባከብለትምና እንዲሁም ሁሉንም ነገር ለእናቱ እንክብካቤ እንደሚያደርጉም ቃል ገብተዋል። እንግዲህ የሜርሲና የጄሪ ሁኔታ አዛይባይ ቅቢያንጓች ነው የሚባለው። እንግዲህ በጣም ከባድ ነገር ነው። የወይዘሮ ሰማንን ውድቀት እየተመኙና እንዲሁም በተለይ ሜርሲም ቢሆን የሷን በህይወት መኖር አትፈልገውም። በጣም አጥምዳታለች ማለት ነውና አሁን ላይ የምትታየው ምንድነው አዛይ መስላ እውነተኛ ቤተሰብ መስላ ነው የምትታየውና እንደውም ወይዘሮ ሰማ ምን አለቻት ለሜርሲ እንዴት መጣሽ አለቻት። የወደፊቱን ማለት ያድሱን ትውስታም ስለማታስታውስ በምን አይነት መንገድ እንደመጣች እንኳን አላስታወሰችምና አይ አንቺኮ ለካ አታስታውሽም ወይኔ ለካ አታስብም እያለችም እየሳቀችባትም ነበር። እንግዲህ ይሄ እጇ ነውና በጣም ያቀበጣጠራት ነውና ሜርሲ ቢሆን በጣም አደገኛ ሰው እንደሆነችም ጊዜው ቢዘገይም እና እንዲሁም በቃ ጊዜው ቢቆይም የምትጋለጥ ይሆናል። ይሄ እንግዲህ ሴራዋ ሲጋለጥም ማን ነው የሚያጋልጣት? ከዚህ ከመካከላቸው ሲፈናት ወይስ ብሌን ወይስ ወይዘሮ ዛራ? ወይዘሮ ዛራ በእርግጥም እየተከታተለቻቸው ነው። ምክንያቱም የምትወዳትና የምታከብራትን ልጇ ማለት ናት ብሌንን ስላስከፋትና እንዲሁም በሐሰት እሷናት መድኃኒቱን የቀየረችው ስላሉ ማለት ነው። እናም ወይዘሮ ዛራ የጄሪንና የሜርሲን ክፋትና ሴራ ሳታጋልጥ አትተኛም ማለት ነው። በሌላኛው ወገን አሁን ላይ አምነንና ብሌንም በጣም እንደሚፋቀሩና እንዲሁም እንደሚዋደዱ አይናቸው ይለያል። የሆነው ሆኖ ግን አሁን ላይ ቀለበት ያሰረላት ለጄሪ ነው። ጄሪ ደግሞ የእውነትም ወዶኝ መስሏትም ብዙ ነገሮችን እያደረገችና እንዲሁም በጣም በደስታ መቆጣጠር አቅቷታል ማለት ነው ስሜቷን። እንግዲህ ሁሉንም ነገር ያየችውና የተመለከተችውን ብሌንም ቢሆን በቅናት ድብን እያለች ነው። ታዲያ አሁን ላይ ብሌን በምን አይነት መንገድ ትመጣ ይሆን? የአምነን ጓደኛ እንዲሁም አማካሪው ማለት ነው ብሌንን በስስት አይን ነበረ ሲያያትና ሲመለከታት የነበረው። ታዲያ አብረው በሚጫወቱበትና እንዲሁም በሚሳሳቁበት ሰዓትም አምነንም በጣም ቀንቶም ነበረ ሲመለከታቸውም። እንግዲህ ብሌንንም ለማስቀናትና እንዲሁም ለማናደር ሲልም የማይወዳትን ጄሪን እጇን ሲስማትም ነበረ። በዚህም እየተናደደችም ተመልክተናታል። እንግዲህ በምን አይነት መንገድ ይመጡ ይሆን? በእርግጥም አቶ አምነን የወሰነው ውሳኔ ስህተት ነው። ለምን ብሎ ነው እንደዚህ ያደረገው? ቤተሰብ እስኪ ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጥ እያልኩኝ ቀለበቱ የሚገባው ለብሌን ነበረ። ብሌንም ለጊዜው እየተሰቃየችና እንዲሁም ብዙ ፈተና እየደረሰባት ይገኛል። ታዲያ የብሌን ፈተናና ስቃይ ይብቃ እያላችሁ እንግዲህ ሁሉንም ነገር መልካም ምኞታችሁን ገለጹ እያልኩኝ ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ እያልኩኝ መልካም ጊዜ። ቻው።